አንድ ሰው በጣም ይወደው ለነበረው ቤስት ጓደኛው አንድ ስጦታ ይሰጠዋል። ስጦታው ምንድነው? ቤት ነው። ታዲያ ይህንን ቤት ከሰጠው በኋላ በስጦታ ተቀባዩ እጅ ይገባና ማስተዳደር ይጀምራል። ከቆይታ በኋላ ግን ስጦታ ሰጪው አግብቶ ልጅ ይወልዳል ማለት ነው። ታዲያ ልጅ ከወለደ በኋላ ቀደም ብሎ የሰጠው ስጦታ መመለስ እንዳለበትና ለልጁ ሊያወርሰው የሚችል ሀብት መሆኑን ስለተረዳ ሰውየውን ወይ ደግሞ ስጦታ ተቀባዩን ይህንን ንብረት መልስልኝ፣ ልጅ ወልጃለሁኝና ስጦታው ፈራሽ ሆኖ ይህንን ቤት እንድትመልስኝ እፈልጋለሁኝ በሚል ይጠይቋል። ታዲያ ሰውየው ደግሞ ይህንን ስጦታ ቀደም ብለህ የሰጠኸኝ ነው፣ ራሴ ማስተዳደር ጀምሬያለሁ፣ የስጦታ ውሉ ወይ ደግሞ ፎርሙም በሕግ መሰረት የተደረገ ነውና ለመልስ አይገባኝም በሚል ይመልስለታል። ታዲያ እዚህ ላይ ያለው ጥያቄ ምንድነው? የስጦታው ውል ፈራሽ ሊሆን ይገባል ወይስ አይገባም የሚል ነው ማለት ነው። ይህንን በተመለከተ እንግዲህ በፍትሐብሔር ሕጋችን በተለይ ደግሞ በአንቀጽ 2450 ላይ በግልጽ አንድ ስጦታ ሰጪ ስጦታውን ከሰጠ በኋላ ልጅ ቢወልድ ስጦታው ተቃራኒ ውል ካልተቀመጠ በቀር በዚህ ውል ላይ ስጦታው ሊፈርስ አይገባም ይላል ማለት። ስለዚህ ተቃራኒ ድንጋጌ ወይ ደግሞ ተቃራኒ ሀሳብ በውሉ ላይ መቀመጡ የሚለው ነገር ምንድነው? ለምሳሌ የስጦታ ውሉን ሲፈራረሙ ስጦታ ሰጪው ስጦታ ተቀባዩ ጋር በሚዋዋልበት ጊዜ ልጅ መወልድ ከሆነ ግን ስጦታውን ትመልስልኛለህ ወይ ደግሞ ልጅ መወልድ ከሆነ ግማሹን ሀብት ትመልስልኛለህ፣ ግማሹ ያንተ ይሆናል በሚል ሰጡት ከሆነ ይህ የስጦታ ውል በግማሽ ፈራሽ ሊሆን ይችላል ወይ ደግሞ ሙሉ ለሙሉ ፈራሽ የሚሆንበት አግባብ ይኖራል። ነገር ግን እንዲህ አይነት አርቲክል ካልተቀመጠ በዚህ ስጦታ ውል ላይ እንዲሁ ዝም ብሎ ሰጥቶት ከሆነ ልጅ በመወለዱ ብቻ ስጦታ ውሉ ፈራሽ አይሆንም ማለት ነው።